እያወራሁ ስለነበር ስንት አምላክ ነው ብታላችሁ? አንድ አምላክ። ከዚያ ያ አንድ አምላክ ስለ አንተ ኃጢአት ብሎ በመስቀል ላይ ሞቶልሃል። ያ አንድ አምላክ ስለ አንተ ኃጢአት ብሎ በመስቀል ላይ ሞቶልሃል። ኢየሱስ ክርስቶስ ሰው ነኝ ብሎ የተናገረውን እንዳነሱት ታውቃላችሁ። አንዳንድ ትርጉሞች ላይ ቆይ ላሳያችሁ። ኢየሱስ ክርስቶስን ሰው ነኝ ብሎ የተናገረውን ሰው የሚለውን አጥፍተውታል። ፉን ሙሉ እናንብብ አላልኩም። አንዲት አንቀጽ ብቻ እናንብብ። ቀጣይ ያለውን ያልኩህ እኮ ነው የፈለኩት። ምዕራፍ 8 ብቻ አንብልኝና ከዛ በኋላ አንተ የፈለከው ሳይሆን አውዱ መነበብ አለበት። ሙሉ 4 ነጥብ ድረስ አንዴ ላንብበው። እንዴት አገስ እንጂ ምን ሆነህ ነው? ቁጥር 1 ቁጥር 2 እየተባለ የተጻፈው እኮ እስከዛ ድረስ የሚነበብ ክፍሎች ስላሉት አይደል? አታነብብ እያልኩ ነው። አያችሁት አይደለ? አታነብብ አላልኩም እኮ ግን እዛች ላይ ነገር አንዴ ሐሳቡን ይጨርስ። አንዲት መስመር እኮ ነች። ለምን ከፋህ አንተ? እኔ አልከፋኝም። እሺ በቃ አንተ አይሆን እንደሱ አይደለም። የተቀባው ኢየሱስ የተቀባው በአብ ነው። አይሰማም። የኔ ምን ጋይስ አታስቀምጥ። ልክ ሁሌም ነው በቃ ለኃይለኛ ቦታ ላይ ሲደርስ ኔትወርክ ያስቸግረዋል። ኮኢንሲደንስ ሊሆን አይችልም። የግጥምጥሞች ሊሆን አይችልም። ሁለቴ ግጥምጥሞች ሊኖር አይችልም። ቅድምም ኃይለኛ ልክ ሊመለስልህ ሲል ኔትወርክ አልሰራል። አሁንም ልክ ሐዋርያት 10:38 ሲደርስ ኔትወርክ አልሰራል። እንዴት ነው ኃይል በልክ በተከታታይ ማለት ነው። ልክ አንተ የሚቸግርህ ቦታ ላይ ሲደርስ ኔትወርክ ማይሰራው ይሄ ከባድ ነው። ግጥምጥሞች ሊሆን አይችልም። እኔ ይሄን አላየም። ይሰማል ወይስ ሁሱ በቃ ሉጣ እኔ አንዴ ቆይ እችን ብቻ ክርስቲያን አለ የመጨረሻው ዋንዴ ክርስቲያን ነህ ዋንዴ አይደለም። እሺ ትሩስ የቅድሙን እንቀጥል። አብዱል ከሪም ትሩዝ አለ አለ። ስንት አምላክ ነው የምታመልከው? 3 ቅድም እኮ አንድ አምላክ ነው። አንድ አምላክ 3 አርክ። አይ ቅድም የነበርንበት ነገር ላይ ስለነበርኩ ነው። ይቅርታ ቅድም እያወራንበት ስለነበር ነው ከአብዱል ከሪም ጋር። ይቅርታ ውስጥ ወላሂ እምላሳቸው አምለጣቸው አንዳንዴ እውነታውን ይናገራሉ፣ ግን እንደገና ሲያስተውሉት እምነታቸው ሌላ ነው ለካ ያስተማሩት። ለማንኛውም አይ ከአብዱል ከሪም ጋር እያወራሁ ስለነበር ስንት አምላክ ነው ብታመልከው? አንድ አምላክ። ከዚያ ያ አንድ አምላክ ስለ አንተ ኃጢአት ብሎ በመስቀል ላይ ሞቶልሃል። ያ አንድ አምላክ ስለ አንተ ኃጢአት ብሎ በመስቀል ላይ ሞቶልሃል። እሺ መስቀል ላይ ከሞተልህ ከአንዱ አምላክ ውጭ ሌላ አምላክ የለም? አዎን። አብ አምላክ ነው አይደለም? ነው። ተሰቅሎ አልተሰቀለም? አልተሰቀለም። ስለዚህ ከተሰቀለው አምላክ ውጭ ሌላ አምላክ አለ ማለት ነው። ቅድም እኮ ገብቼ ነበር። ረስተኸኝ ነው እንዴ? የቅድምን ተው አንድ ቆይ። ከተሰቀለው አምላክ ውጭ ሌላ አምላክ የለም ብለህ ነበር። እንደገና አብ ያልተሰቀለ ሌላ አምላክ አለ ማለት ነው። ስለ ሚስጥረ ስላሴ እኮ እያወራን ነበረ ቅድም ከአብዱል ከሪም ጋር። ስለ እሷ ነበረ አዳምጥ እንጂ። ስለዚህ ከተሰቀለው አምላክ ውጭ ሌላ ያልተሰቀለ አምላክ አለ ማለት ነው። ሚስጥረ ስላሴ ነው በአጭሩ። ሌላ ፕሮሰስ ሳይሆን ሚስጥረ ስላሴ በቃ ስለ ስላሴ እያወራን ነበር። እሱ ሌላ ፕሮሰስ ሳይሆን ይኸውልህ አንድ የተሰቀለ አምላክ አለ፣ ያልተሰቀለ ሌላ አምላክ አለ። አለቀ። ስለዚህ 2 አምላክ አሉ ማለት ነው። ይቅርታ አንዱ ተነሳ። መንፈስ ቅዱስ አምላክ ነው አይደለ? ትሩዝ አንድም 3ም ናቸው ስላሴ። 3 ከቁጥርህማ አንድ አያስኬድም። እንደሱ 3ቱም አምላክ ናቸው ለየብቻቸው ማለት ነው። ምክንያቱም አንድ የተሰቀለ አምላክ አለኝ ከእርሱ ከዚያ ከተሰቀለው አምላክ ውጭ የለም ብለህ ነበር። ከተሰቀለው አምላክ ደግሞ ሌሎች ያልተሰቀሉ 2 አምላኮች እንዳሉ ደግሞ ታምናለህ። ምን መሰለህ ሁሴ፣ ያው በስም 3 ናቸው፣ በግብር 3 ናቸው፣ በየስራ ይለያያሉ። ግን ደግሞ አንድ የሚሆንበት ነገር አለ። ለምሳሌ ቤተክርስቲያን ነች የምታስተምረው 5 ጣት አለኝ ግን 1 እጅ አለኝ ነው የምትለው። 5 ጣት ስላለኝ 5 እጅ አለኝ ትላለህ። ስለ ጣት አይደለም ወሬው፣ ስለ አምላክ እኮ ነው። እዚህ ምን መካ አያስረዳው ነው አንተ ስለ ሌላ ነገር አሁን የምታስረዳኝ በመጽሐፍህ ነው። ትሩዝ የምታስረዳኝ በመጽሐፍህ ነው። መጽሐፍህ ላይ እምነት የለም አልተገለጸም እኮ አስረዳሃለሁ። አሁን እኮ አንተ እንደገና ከኋላ ጀምረህ እኮ ነው እንጂ ሌላ ቦታ ደርሰህ። ስለዚህ አንድ የተሰቀለ አምላክ አለ፣ ከእርሱ ውጭ ከተሰቀለ ውጭ ሌላ አምላክ የለም ብለህ ነበር። ጨረስንና እሱን አንዱን በቃ ከዚህ ውጭ ሌላ አምላክ የለም ብለህን ከጨረስክ በኋላ
ሌላ ያልተሰቀሉ ደግሞ ሁለት አምላኮች እንዳሉ አረጋገጥክልን። ስለዚህ ሶስት አምላኮች አሉ ማለት ነው መጀመሪያ ላይ እንደተናገርከው እኮ። እሱን እኮ ኤክስፕሌን እያደረግኩ ነበር አይደል እንዴ? አሁን እኮ ያቋረጥኩት ቅድም ወጥቼ ነው እንጂ እኮ እሱን ኤክስፕሌን እያደረግን እኛ ሌላ ቦታ እና ትሩዝ አሁን እያወራን እኮ ነው። ስንት አምላክ አለ ከሚለው ጀምርንና እያወራን ነበር። ስለዚህ የተሰቀለልኝ አንድ አምላክ አለ አልከኝ። ከዚያ ከተሰቀለ ውጭ እንደው ሌላ አምላክ የለም ወይ አልኩ። የለም በፍጹም አልከን። ነገር ግን እንዳሉ ደግሞ መልሰህ አረጋገጥክ። ሌላ ያልተሰቀሉ አብና መንፈስ ቅዱስ የሚባሉ አምላኮች እንዳሉ አረጋገጥክ። ሞቶልሃል ብለህ ነው ያረጋገጥከኝ። ከተሰቀለ ውጭ ሌላ አምላክ አለ ወይ ብለህ እኮ ነው የጠየቀኝ። የሞተልህ አለ ወይ አይደለም ጥያቄው። መስቀል ላይ ከተሰቀለው ከሞተልህ አምላክ ውጭ ሌላ አምላክ የለም ወይ አልኩ። አዎ የለም፣ እሱ ብቻ ነው አምላክ ያልክ። እንደገና እሱ ብቻ እንዳልሆነ ደግሞ አብና መንፈስ ቅዱስ አምላክ እንደሆኑ ደግሞ አረጋገጥክልን። አያረለ አሁን ጥያቄው ምን ይሆናል? እነዚህ ሶስቱም አምላኮች ከሆኑ አንዱ ያለ ሌላው ብቻውን አምላክ ነው ማለት ይቻላል ወይስ ሶስቱም ካልተደራረቡ አምላክ ናቸው ማለት አንችልም? አይቻልም። አንዱ ካለ ሌላው አምላክ አይደለም። ለብቻው አምላክ ተደራርቦ የሚቆም አምላክ አስባችሁታል? ተጨፍልቀው ካልሆነ በስተቀር አምላክ ሊባል አይቻልም። አንዱን ነጥለው አምላክ ማለት አይቻልም። ተደራርቦ የሚቆም አምላክ የለም። ደግሞ ትሩስ ይሄ ድክመታቸውን ያሳያል። አንድ አምላክ ብቻውን ሁሉን ነገር ቻይ መሆን አለበት። ይሄ አምላክ ባህሪ እኮ ነው። አንዱ ከሌላው ጋር ካልተነባበሩ አምላክ መሆን አይችልም። በቃ ብቻውን ስትል ለምሳሌ እኮ ማለት ነው እሱ እንደዚህ አይነት ነገር ስታወራ በመረጃ መሆን አለበት እኮ። አንዱ ብቻውን ብለህ ልትይዝ የምትችለው በየትኛው መረጃ ላይ ተነስተህ ነው? በአንተ ቁርአን ላይ ወይስ በእኔ መጽሐፍ ቅዱስ ላይ? በአንተ መጽሐፍ ላይ እኮ። በእኔ መጽሐፍ ቅዱስ ላይ ደግሞ እንደዛ አይደለም። አንዱ ብቻውን ካልሆነ አምላክ ሊሆን አይችልም። አንዱ ብቻውን መደራረብ አይችልም። አንዱ ብቻውን የሚል የለም። እኔ መጽሐፍ ምናልባት አንተ ላይ እኮ እየመለስክ ነው። ይኸውልህ ማን ነበር ስምህ? እኔ ጥያቄ ነው የጠየቅኩህ። ምን አልከኝ? ምን እየጠየቅኩህ መሰለህ? እያንዳንዱን አንዱን ለብቻው በተናጠል አንዱን ለብቻው አንዱን ለብቻው ያለ ሌላው ድጋፍ አንዱን ብቻውን አንድ አምላክ ነው ማለት እንችላለን ወይ ብዬ ስጠይቅ አይቻልም አልከኝ። አዎ አይቻልም አልከኝ። ጥሩ። ስለዚህ እንዴት ነው አምላክ ሊባሉ የሚችሉት? ስለ ጊዜ ሶስቱም ካልተነባበሩ አብረው ካልሆኑ አንዱን ብቻውን እንጥለን አምላክ ማለት አንችልም አልክ። ልክ ነኝ አይደለ? አዎ። እንደሱ ከሆነ ተደራርቦ የሚቆም አምላክ ወላሂ ቢቀርባችሁ ይሻላል። አይደለም ቢቀርባችሁ ሳይሆን እኮ አሁን ይሄ የምትናገረው ነገር ቢቀርባችሁ ያልከው በአንተ መጽሐፍ ላይ ቤዝድ ሆነ ነው ወይስ በእኔ ላይ ነው? በመጽሐፍ ቅዱስ ላይ ነው? አንተ በመለስከው ነው። እንደኔማ አምላክ አላህ ሱብሓነሁ ወተዓላ በፍጹም አጋር የለውም፣ ብቻውን ነው እርሱ። እንዳንተ ነው እሱ እኮ እሱ እንዳንተ እኮ ጥያቄ ስለጠየቀኝ ነው። ስለኔ ያለው ምን ብለህ ስትጠይቀኝ ደግሞ ተረጋጋ፣ አንዴ ቀስ በል እንጂ። እንደኔ ስትጠይቀኝ ጊዜ አምላክ የአላህ ሱብሓነሁ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ በፍጹም አጋር የለውም። ገብቷል? እንዳውም በርካታ ቦታ ላይ ላ ሸሪከ ለሁ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ፣ ለእርሱ በፍጹም አጋር የለውም፣ ሌላ አንድ ብቻ ነኝ እያለ ይናገራል። ነገር ግን አንተ አምላክ እንደዛ አይደለም። አንዱ ብቻውን አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ማለት አንችልም ማለት አያር። ታዲያ እንዴት ነው አምላክ ነው ማለት የምንችለው? ሶስቱንም ደራርበን ካልሆነ በስተቀር አንዱን አምላክ ማለት አንችልም ማለት። ይሄ ነው ያልኩኝ ያለሁት። ይሄ ሽርክ ይባላል፣ ማጋራት ይባላል፣ በአንድ አምላክ ላይ መደለብ ይባላል። አይ መደለብ እንደሱ አይደለም ሁሱ። እንደሱ ደግሞ እንዳይሆን የኛ መጽሐፍ ቅዱስ የራሱ የሆነ መልስ አለው። እንዴት ብለህ ብትጠይቀኝ ሶስትነታቸውንም በሆነ ነገር እንደዚህ ሶስት መሆናቸው በዚህ ነው ብሎ በዚህ ያስረዳል። አንድ መሆኑ ደግሞ እንዴት አንድ ይሆናል ብለህ ትጠይቀኛለህ እኮ። ሶስት አሁን ለምሳሌ በአካል ሶስት ናቸው ስለ እንዴት አንድ አምላክ ብለህ ወሰድክ ብለህ ስትጠይቀኝ እንደኔ ደግሞ አስረዳለሁ። ገብቶሃል? አሁን እኮ አንተ ስለማትቀበለው ነው። ያንን ስለማትቀበለው እንዴት ነው ሶስት ሆኖ አንድ አምላክ ብዬ መቀበል አልችልም ብለህ ነው አይደለ የደመደምከው? እሱን አንተ እያልክ ነው። እኔን ደግሞ አዳምጠኝ እሺ። አንዱን ለብቻው ነጥለን ብቻውን አምላክ ነው ማለት እንችላለን? አንችልም። አንዱን አትችልም። ብቻውን አምላክ ነው ማለት አትችልም። እንደሚቻል ባሳየህስ ምን ትላለህ? ከክርስትና ትወጣለህ ማለት አንዱን ብቻውን አምላክ ነው ማለት እንደሚቻል ከሶስቱ የሥላሴ አካል ባሳየህ ከመጽሐፍህ ከክርስትና ትወጣለህ? አንዱን ለብቻ ወስጄ አንዱ ይሄ ነው አምላክ መንፈስ ቅዱስ እና አብ አምላክ አይደሉም ኢየሱስ ብቻ ነው አምላክ የሚል
አንዱን ከሶስቱ ስላሴ አንዱን ነጥዬ እዚህ ጋር እኮ ተጽፏል ሳይሆን ነው ብዬ ነው ማሳይህ እያልከኝ እኮ ነው ያለው። አዎ አሳይሃለሁ። ነው ብለህ አይ አንዱ ተጽፏል እዛው መጽሐፍ ላይ ቃል በቃል ማሳያ እኔ አሳይሃለሁ። እንዳልሆነ አሳይሃለሁ። አንተ ደግሞ እንደሆነ አሳይኝ። ከመጽሐፍ አንዱ ለብቻው አምላክ ነጥለን አምላክ ማለት አንችልም። ብቻውን ለብቻው አምላክ ነው ማለት አንችልም። ኢየሱስን አሁን ለብቻው ወስደን አምላክ ነው ማለት አንችልም። በጣም ጥሩ። አሁን እንደሚቻል ላሳይህ። እኔ ከሶስቱ ስላሴ አካል አንዱን ብቻውን አምላክ ተብሎ የተገለጸበትን ላሳይህ። እሺ አንድ ጀማል ማውጣት ትችላለህ መጽሐፍ ቅዱስ? እሺ አይ አውጣለት። አንድ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አውጣለት። በነገራችን ላይ ማለት ነው አንድ ነገር ልንገርህ። በእውነቱ ይህንን ማስረዳት እኔ ተችሎኝ አይደለም። ሚስጥረ ስላሴም በእውነቱ ማለት ነው ከሶስቱ የስላሴ አካል አንዱን ብቻውን አምላክ የተባለበት የለም ብለህ ነበር። ያውና ምን ይላል? እስኪ አንብበው እዚህ ጋር እውነተኛ አምላክ ብቻ የሆን አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እውነተኛ አምላክ ብቻ የተባለው ማን ነው? እግዚአብሔር ነው። እግዚአብሔር የትኛው አብ? ከሶስቱ ስላሴ አካል አንዱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። በአንድ መጠሪያ ስሙ ነው እግዚአብሔር ተብሎ ነው የሚጠራው። አብ ነው እውነተኛ አምላክ ብቻ የሆንክ የተባለው አብ ነው። የት አለ አብን የሚል? የት አለ አብን የሚል? ያው ቁጥር 1 ላይ ኢየሱስ ነው ይሄን እየተናገረ ያለው። አብን ያስመልክቶ እየተናገረ ነው። አንድ ላይ ያሳየው አንድ ጊዜ አብ እንትን ትልቁ ላይ አድርጉት። ጀማልን ያ ጀማል አውጣላቸዋል። ጀማል ወረደ ያናሽ እዚያው ላይ የቅድሙን አውጣ ያውና ይታያል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ምን አለ? ከዚያ አባት ሆይ አለ። ያው አብን ነው እያናገረ ያለው። ማን? ኢየሱስ። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። አያይ ነው ኢየሱስ ክርስቶስ አባትን ምን አለ? እውነተኛ አምላክ ብቻ የሆንክ አንተን አለ። ከዚያስ የላከውንም ኢየሱስ ክርስቶስን አለ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ስለዚህ እውነተኛ አምላክ ብቻ እያለ እየተናገረ ያለው አብን እንደሆነ ከቁጥር 1 ጀምሮ ስታነበው ጊዜ ያሳያል ማለት ነው። ታዲያ አይደለም ይሄ እኮ እውነተኛ አምላክ ብቻ እውነተኛ አምላክ መሆኑን እኮ ነው እየገለጸ ያለው እንጂ እኮ ቆይ ማንን ነው እዚህ ቦታ ላይ አብን አይደለም ስትል አልነበር ቅድም? አብን መሆኑን አሁን ተረዳህ እኮ። እግዚአብሔር አብን እኮ ነው። አላሁ አክበር። አያችሁ አይደለ? እግዚአብሔር አብን ብቻ ነጥሎ አንተ ብቻህን አምላክ ተብሏል እርሱ። ስለዚህ ያገኘህ ማለት ነው። አሁን ከክርስቲያኖች የምትወጣው እኮ ሁሱ። ቆይ አንድ ልናገርማ እዚህ ጋር አንድ ተናገርክ እኮ እግዚአብሔር አብን እሱን እኮ ነው የፈለገው አምላክ ነው እንጂ ያለው እኮ አንድ አምላክ አላለም እኮ እዚህ ጋር። እውነተኛ ነው እኮ እውነተኛ እኮ ቅድም እዚህ ቦታ ላይ ይህ የተባለው ለአብ ለወልድ ለመንፈስ ቅዱስ ነው ብለሃል አላልክም? መጀመሪያ እኮ እውነተኛ አምላክ ነው። አሁን ሐሰተኛ አምላክ ነው አይደለም ጥያቄው። ይህ ጋር የተነገረው አንድ አምላክ የሚል አሳያለሁ አብ ብቻ እንደሆነ ብለህ እኮ ነው ያመጣው። አይዋው ብቻ ብሎ አስቀመጠው። ያው ብቻ የተባለው እዚህ ጋር ማን ነው? አንድ አምላክ ብቻ እውነተኛ እኮ ነው የሚለው። እውነተኛና እኮ አንድ ይለያያል። ውሱ ወላሂ ላዚም አውቀሽ ነው ወረድ ተወጣ እንዴ ወላሂ እኮ ነው። አያችሁ ቀጥታ እዚህ ቦታ ላይ ይሄ ለአብ ለወልድ መንፈስ ቅዱስ ነው ብሎ ለአብ እንደሆነ ከላይ ሳሳየው ጊዜ ርዕሱን ቀየረና ብቻ የምትለዋን አውቆት ዝም እያለች እንደሌለች እያደረገ እውነተኛ የሚለው ላይ አውቆ እንትን አለ። አውቃችሁ በራሳችሁ ላይ አትጫወቱ። ለአብ እንደሆነ አሳየኝ በቃኝ አለ ቅድም። ልክ ለአብ እንደሆነ አሳያት። እሺ እንትን ባትሉ ጥሩ ነው። ሰላም እንዴት ነው? ለህሊናቸው ስትሉ እንትን በሉ አንብቡ መጽሐፋቸው። ሳል ያለሽ እሺ፣ ጥያቄሽ ምንድን ነው? እሺ፣ ጥያቄ ያለ ይቀጥል። እሺ ጥያቄ ከሌለሽ ነዝለ ታሕት እኽቲ
ዋንዳ ጥያቄ ነው። እንዝ ታህት እሺ፣ አድሚኖች ካላችሁ በተራስገባችሁ። እሺ ልጆች ወላሂ ለአዚም ተመልከቱ ጉድ እንዴት እያደረጉ መጽሐፋቸውን እንደሚበርዙባቸው። አሁን ላሳያችሁ ጉድ። ሌላኛው ትርጉም ላይ አሁን በቅርብ እንትን ያሉት ላይ ብቻ የምትለዋን አውጥተዋታል። የሚገርማችሁ ላኢላሃ ኢለላህ ወላሂ ቆይ ራሴን ትልቁ ላይ አድርጌ ላሳያችሁ እንዴት አድርገው መጽሐፉን እንትን እንደሚሉባቸው ማለት ነው። ጉድ ተመልከቱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ይታያቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሄዱ ተመልከቱ። ያውና 3 ቁጥር 3 ላይ ብቻ የምትለውን አንስተዋታል። እውነተኛ አምላክ የሆንከውን አንተን ይላል። እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ብቻ የምትለዋን የለችም፣ አንስተዋታል። ኢየሱስ ክርስቶስ ሰው ነኝ ብሎ የተናገረውን እንዳነሱት ታውቃላችሁ። አንዳንድ ትርጉሞች ላይ ቆይ ላሳያችሁ። ኢየሱስ ክርስቶስን ሰው ነኝ ብሎ የተናገረውን ሰው የሚለውን አጥፍተውታል። ሰው ነኝ ብሎ የተናገረውን አጥፍተውታል። ቆይ ላሳያችሁ። አይን ባይን እዚሁ ባለበት ትውልድ ብርዝ ቅይር ወላ አጥፍተውታል። ውሸት እያላቸው ነው። ቆይ ላሳያችሁ። ሰው ነኝ ብሎ የተናገረውን በአንደኛ ትርጉም ላይ ሰው ነኝ ያለበትን አጥፍተውታል። ቆይ ላሳያችሁ። ተመልከቱ። እዚህ ቦታ ላይ ምን ይላል? መጀመሪያ ላሳያችሁ። ይህን መጽሐፍ ቅዱስ ይታያችኋል። ይሄ ተመልከቱ። ልክ እንደዚህ ነው መጽሐፋቸውን የሚበርዝባቸው። ከጊዜ በኋላ አሁን የሚመጣው ትውልድ አይ ኢየሱስ እኔ ሰው ነኝ አላለም ብሎ ግግም ብለው እንዲከራከሩ ያደርጓቸዋል ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን ኢየሱስ ሰው ነኝ እንዳለ ሁሉም ክርስቲያን ያምናል። አሁን ግን እንዴት እንደጻፉት ያላቸው ያው ቁጥር 40 ምን ይላል ኢየሱስ እዚህ ጋር? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ሰው ነኝ ብሎ ተናግሯል። ይታያቸዋል። ምዕራፍና ቁጥር ተመልከቱት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እዚህኛው ሌላ ትርጉም ላይ ደግሞ ላሳያቸው። ይታያቸዋል። ያ ተመልከት። ቆይ አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንመልከት። ቁጥር 40 ላይ እንመልከት። ይሄኛው ላይ ማለት ነው። ያው ከእግዚአብሔር ሰምቼ የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል፣ አብርሃም እንዲህ አላደረገም። ሰው የምትለዋን አውጥቷታል። ሰው የምትለዋን አወጣት። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ ያስኬዳል? እንደዚህ ይሄ ጥሩ ነው? ቴዲ ይሄ ትርጓሜ ትክክል ነው ብለህ ታምናለህ? ሰው ነው የሚለው ይቅርታ ግን የመቼ ወጥም ላይ ትነግረኝ ትችላለህ? አሁን ያወጣት መጽሐፍ ላይ አይ ማወቅ እችላለሁ ማለት የመቼ ወጥም ነው ትነግረኛለህ? የመቼ ወጥም ማለት ወሱ የመቼ ዓመተ ምህረት እትም ነው ማለት ነው? የለም ዛሬ እሺ እሺ አዲሱ መደበኛ ትርጉም ይላል 2000 እኔ ኦርቶዶክስ ነኝ ለምሳሌ አይደል? እሱ ደግሞ ስለዚህ ይሄ አዲሱ መደበኛ ትርጉም አንተን አይወክልማ፣ እኔን አይወክልም። ስለዚህ እንደፈለጉ ይበርዙታል አይደለ? አዎ እኛ የምንቃወሙ ነገር አለ፣ እሱ ላይ ምንም ጥያቄ የለውም። አላህ ይመስገን። እሺ ጥሩ። እንደዚያ ከሆነ አንተ ኢየሱስ ክርስቶስ ሰው ነው ብለህ ታምናለህ ማለት ነው አይደለ? እኛ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። አምላክ ወደሚለው እንመጣለን። ሰው ነው ብለህ ታምናለህ እኮ ያለ ሁለቱን አነጣጥል። ፍጹም ሰው ፍጹም አምላክ ነው እንላለን። ምክንያቱም ሙሱ አንተ ራስህ ስንት አካል አለ? ኢየሱስ ክርስቶስ አንተ ያቅልጥ አንተ ስንት አካል ወይ በእኔ አይደለም የምታስረዳው ወይ ነው ክርስቲያን? ስለ እምነታችሁ በሰው እስከ መቼ ነው በውጭ ነገር አስረዳታችሁ እንትን የምትል? መጽሐፉ ላይ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል አላለም? እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው እየነገርኩ። መጽሐፍ ቅዱስ ላይ ግን ሲናገር አንተማ ነገርከኝ። መጽሐፉ ላይ ያለው ወይ ነው እኔ ጥያቄ። አንተማ ትላለህ አምላክ ስለመሆኑ አለ። ወደ መጽሐፍ ቅዱስ እንዴት ነው ቴዲ?
ኢየሱስ ክርስቶስ እኔ ፍጹም ሰው አዳምጣኝ መጀመሪያ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በራሱ ቃል በቃሉ ልክ እኔ ፍጹም ሰው ነኝ ፍጹም አምላክ ነኝ የሚል ወይምስ ደግሞ እንደዚህ የሆነበትን ነገር ላሳይ። ወደሱ እንሄዳለን፣ የሆነበትንም እንሄዳለን። ኢየሱስ ክርስቶስ ግን ሲያስተምር ጊዜ ስለራሱ እኔ ሰው ነኝ ብሏል አይደለ ቴዲ? በጣም ጥሩ። እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል። አምላክ ስለመሆኑ እኮ አባቱ ራሱ መስክሯል። እንመጣለን ወደሱ ራሱ። ኢየሱስ ክርስቶስ ግን ስለራሱ እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሏል። ሰው ነኝ የሚለውን ግን ቢያጎላበት ነገር ምንድነው? ወደዚህ ማለት ነቢያት ሲያስተምሩ የነበረ ይወርዳል ይወርዳል የሚለው ነገር ጭቅጭቅ የለም። እኔ ሰው ነኝ ብሏል ወይ ነው ያልኩህ። አሁን እኔ ሰው ነኝ ብሏል አይደል? እንዳናረዝም። እኔ ሰው ነኝ ብሏል አይደል? እሱ ላይ አንጨቃጨቅም። ልክ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ብሏል። የቱ ጋር ነው ያለው? እኔ አምላክ ነኝ ያለው? እሺ ራዕይ 1:8 ክፈተው ወይ ደግሞ ራዕይ 22:12 ክፈተው። ወደ እሱ እንሄዳለን። ኢየሱስ ክርስቶስ ነው ያልኩት። አሁን እዚህ ቦታ ላይ ክርስቶስ በምድር ላይ ሲያስተምር ጊዜ እኔ ሰው ነኝ እያለ የተናገረበት ቅድም አይተናል። ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እያስተማረ እያለ እኔ አምላክ ነኝ ብሎ የተናገረበት ቦታ አለ። ቃል በቃል ልክ እንደዚህ አሁን ልክ እኔ ሰው ነኝ እንደሚለው እኔም አምላክ ነኝ እንደሚለው ነው። አምላክ ነኝ ብሎ አልፋና ኦሜጋ እኔ ነኝ ብሎ ተናግሯል። ምን ማለት ነው? ወደ እሱ እንመጣለን። ይሄን ምን ማለት ነው ወደሚለው ጥያቄው ግን እኔ አምላክ ነኝ ብሎ ያለና የሚኖር ማለት ነው ትርጉሙ። ወደ እሱ እንመጣለን። አልፋ ኦሜጋ ወደ እሱ እንመጣለን። ወላሂ እንመጣለን በቀጣይ አብሽር። ግን እኔ አምላክ ነኝ ብሏል። አምላክ ነኝ የሚለውን ለምሳሌ ዮሐንስ 13:13 ላይ ያለው እንደዛ አለም ይገልጻል። አይ ለምን እንደዛ እኔ አምላክ ነኝ አላለም። ሮሜ 9:5 ክፈተው። ኢየሱስ ክርስቶስ ብሏል ወይ ነው ያልኩህ። ከዚያ ወደ እነ ጳውሎስ ብሏል ወይ ወደሚለው እንሄዳለን። ችግር የለውም። ኢየሱስ ግን አላለም በለና እንዴ። እሺ ማቴዎስ 4:6 ክፈትሽ። ማቴዎስ 4:6 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። አምላክ እንደሆነ እያላሳይ ነው። አምላክ እንደሆነ ወደሚለው እንሄዳለን። ትሄድ እባክህን፣ ግልጽ አማርኛ ነው የምናወራው። አምላክን ጌታን አምላክን አትፈታተነ ብሎ ተናግሯል። እኔ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? ጌታ አምላክን አትፈታተነ አለ እንጂ እኔ አምላክ ነኝ ብሏል ወይ ነው ጥያቄ። ወይ ፈጣሪ ብሎ በደንብ ያስረዳበት ክፍል አለ እያልኩ እኮ ነው። ስለማን ነው የሚናገረው የሚለው ላይ ልናወራ ነው። እሺ ችግር የለውም። ኢየሱስ ክርስቶስ ግን እኔ አምላክ ነኝ ብሏል ወይ? እኔ ሰው ነኝ እንዳለው ቃል በቃል እንደዛ ላታገኝ ይችላል። ግን እሱን የሚገልጽ ነገር ቦታ አለ ያለው እንደሱ ነው የሚባለው። በቃ እሱን የሚገልጽ ነገር አምላክ እንደሆነ የሚገልጽ አለ በል እንጂ እኔ አምላክ ነኝ ብሏል አይባልም በፍጹም። ስለዚህ ክርስቲያኖች ከዚህ በኋላ እኔ አምላክ ነኝ ብሏል እንዳትሉ። አሁን እሱ አምላክ መሆኑን ይገልጻል ወደሚለው ጥቅስ ወደ ፈለከው ጥቅስ አሁን መሄድ ትችላለህ። አብሽር። እሺ ሮሜ 9:5 ከተልኝ። ኦኬ ችግር የለውም። ሮሜ 9:5 ምን ይላል? ተፈተውና አንብቡ። እሺ አነባዋለሁ። ችግር የለውም። እሺ አነበብኩት። ለእኛ አንሰማም፣ አይሰማም፣ አታሰማንም። ኧረ እባክህ ከዚህ በየቀኑ ነው የምናየው። አዲስ ነገር ልታሳያቸው መስሎህ ነው? በየቀኑ እያየነው ነው። እሺ በዚያ ላይ ሀሳብ ምንድን ነው? ንገረን። እሺ 1:8 እሺ 1:8 ያስረዳ። 1:8 አንብልኝ በቃ። እስከዛ በኋላ እዛ ላይ ያለውን ነገር ልናገር። እሺ 1:8 ላይ ዕብራውያን 1:8 ነው። ዕብራውያን 1:8 ብቻ አንብልኝ። ከዛ በኋላ እናወራ። ችግር የለውም። እሺ እሱን አንብልኝ። እሺ ዕብራውያን 1:8 ዛሬ ያላያችሁትን ነገር አይታችሁ ትወጣላችሁ። እዚያ ጥቅስ ላይ የምትንጠለጠሉ ሰዎች አሁን በደንብ ተከታተሉ። እሺ ዕብራውያን 1:8 ወላሂ ላዚም ያላያችሁትን ነገር አይታችሁ ትሄዳላችሁ ኢንሻአላህ። እውነትን ለማወቅም አንተ ተዘጋጅ። እሺ ራእይ 1:8 ላይ ምን ይላል? ይላል ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህ በትር የቅንነት በትር ነው ይላል። እሺ አምላክ ይተባረክ። ከመጻም ቀላ ቆይ በቃ ስጋ አቆመው። ለምን ደግሞ አቆመው?
በቃ እሱ ጋር ነው የፈለኩት ነው። ቆይ እንጂ ለምን እናቆመዋለን? የፈለኩት እሱ ጋር ነው እኮ ማስረዳት የፈለኩት ነገር እሱ ላይ ነው። ከዛ በኋላ ወረታይ ደግሞ ቀጥላለን፣ ችግር የለው። ለምን ዘለዋለህ አንተ? ነው የፈለኩትን ፖይንት መቻ አብሮ የተያያዘ እኮ ነው። ጽድቅን ወደድክ አመፃንም ጠላህ አለ። ገና እኮ አላለቀ። ችግር የለውም። እሱን ቀድሞ እንቀጥላለን አይደል? በምዕራፍ የተከፋፈላል፣ በቁጥር የተከፋፈለ አይደል እንዴ? አልተከፋፈለም። አብሮ የተያያዘ ነው። ጽድቅን ወደድክ እያለ ከላይ ስላለው አካል እየተናገረ እኮ። እሺ ጥሩ ነው። የፈለኩት ፖይንት እሱ ስለሆነ ፖይንቱን የፈለኩትን ፖይንት አንዴ ልናገርና ከዛ በኋላ እንቀጥላለን አልኩህ እኮ። ችግር የለውም። በቃ እየቆራረጥክ ምናምን እንትን ለማለት ፈልገህ አይደል? እኔ የፈለኩት ክፍል እሱ ስለሆነ አንተም እኮ እንደዛ ነው። የሆነ ነገር ታወጣለህ፣ ከዛ በኋላ ቆርጠን የምታወራው እኮ አይደል? ጨርሰህ እኮ ቆርጬ አላወራም። ይኸው አንድ ሙሉን እናንብበውና ከዚያ በኋላ ይላል የሚል እንትን ላይ አለ 4 ነጥብ አለች። እሷ ድረስ ብቻ እናንብባት። አንዲት ብቻ ታገስ። ፖይንት እሷ ጋር ስለሆነች እሷ ላውራና ከዛ በኋላ ደግሞ ሙሉን ከፈለግ መጽሐፍም እሱ ማንበብ እንችላለን። ሙሉን አይደለም መጽሐፉን ሙሉ አያችሁት አይደል? እኔ መጽሐፉን ሙሉ እናንብብ አላልኩም። አንዲት አንቀጽ ብቻ እናንብብ ቀጣይ ያለውን ያልኩህ እኮ ነው የፈለኩት። ምዕራፍ 8 ብቻ አንብልኝና ከዛ በኋላ አንተ የፈለከው ሳይሆን አውዱ መነበብ አለበት። ሙሉ 4 ነጥብ ድረስ አንዴ ላንብበው። እንዴት አገስ እንጂ ምን ሆነህ ነው? ቁጥር 1 ቁጥር 2 እየተባለ የተጻፈው እኮ እስከዛ ድረስ የሚነበብ ክፍሎች ስላሉት አይደል? አታነብብ እያልኩ ነው። አያችሁት አይደል? አታነብም አላልኩም እኮ ግን እዛች ላይ ነገር አንድ ሐሳቡን ይጨርስ። አንዲት መስመር እኮ ነች። ለምን ከፋህ አንተ? እኔ አልከፋኝም። እሺ አንበቃ አንተ አይሆን እንደሱ አይደለም። አንተ የፈለከውን አይደለም። ይሄ ሰው የ4 ነጥብ ድረስ እንጨርስ እንጂ። እሺ አነባነብ እኮ ችግር የለም። አነብሽ። እሺ አሁን ምን ይላል? ጽድቅን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ይቀባህ አለ። ስለዚህ እግዚአብሔር አምላክህ የተባለ ማን ነው? ኢየሱስ ነው። አሁን አንተ እኔ ማብራራት ያለብኝ አይደል እኮ እየጠየቅኩህ ነው። እግዚአብሔር አምላክህ አለው። ኢየሱስ ክርስቶስ አምላክ እንዳለው መጀመሪያ የነበረው ነገር ለምን ታልፈዋለህ አንተ? እኔ የፈለኩት መጀመሪያ የነበረው ነገር ነው። አንተ የፈለከው መጨረሻ የነበረው ነው። ስለዚህ በቃ አሁን መጀመሪያ ያለውን ተረድተው ነው ያለፍኩት አንተ አትደረብ እንጂ ታዲያ። አያችሁት አይደለ? ልክ እዚህ ቦታ ላይ ምክንያቱም ከታች ኢየሱስ ክርስቶስ እስኪ ተረጋጋ። ከታች ላይ ኢየሱስ ከታች ኢየሱስ ክርስቶስ አምላክ እንዳለው ተገልጿል። ያችን እንዳላነበበት ነበር ወላሂ ላዚ ኢየሱስ ክርስቶስ አምላክ ተፈለከኝ ያሳያል። እንደዛ የተባለበት እኮ ብዙ ቦታ ላይ አምላክ ተብሎ የተነገረለት አለ እኮ። ምን አስረዳ? ያው እሺ እግዚአብሔር አምላክህ ተብሏል። ኢየሱስ ክርስቶስ አምላክ አለው። አምላክህ ተብሏል የተባለበት ክፍል አለ እኮ። አንድ ቦታ እኮ አይደለም፣ ሌላ ቦታ የተባለበት ክፍል አይደለም። እዚህ ቦታ ላይ አንተ ያመጣኸው ላይ አምላክ እንዳለው ተገልጿል። አልተገለጸም ለኢየሱስ እንዴ? እኔ እኮ ችግር እንደሌለው እየነገርኩ እያስረዳው ነው። አምላክ ጥቅሱ ላይ አውራ። እኔ ችግር የለውም ምናምን እንድትል አይደለም የምፈልገው። እዚህ ጋር ኢየሱስ አምላክ እንዳለው ተገልጿል አልተገለጸም? አንተ ልታመጣ የፈለግከው ጥቅስ ላይ ያመጣሁትን ክፍል ለምን ነው አንተ ዘለ ወርታች ሄድኩ? መጀመሪያ ከላይ አንጀምርም እንዴ? አንተ ለምን አምላክ እንዳለው ስለተገለጸ እዛው አንተ የኛ አምላክ እንዳለው ስለተገለጸ አብም እኮ አምላኬ እያለው ነው እያልኩ ነው። ያ ተመሳሳይ ነገር ነው እያልኩ አይደል እንዴ? አብ አምላክ ብሎታል ኢየሱስ ክርስቶስ ነው አይደል? አምላኬ እያለው ነው አብ አለ። ሰውዬ ጭራሽ ኢየሱስ ክርስቶስ ለአብ አምላክ ነው ይላል። 1:8 ምን እንደሚለው አነበውሽ? ቆይ አንዴ ኢየሱስ ጭራሽ ረብ ፈጣሪ ረብ። እሺ አነብ ቀስ ብለና እኔ የምፈልገውን ክፍል ብቻ ሲያነብ አንተ ለምን ችግር አለ? እሺ አንብቤዋለሁ። ቅድም አሁን አብራራሽ ይቀጥል። አሁን ሚውት አድርጌ እናዳምጥህ። ደግሞኛ ቀጥል አብራራል እኮ አንዴ እኔ የምፈልጋትን ክፍል ብቻ አነብ። ከዛ በኋላ አንተ ደግሞ የምትፈልገውን ክፍል ጨምረና በምን ችግር አለ? ምን ሆነ ነው ሰውየው? አነበብኩኝ አልኩህ እኮ። አሁን ደግሞ ሚውት አድርገን አንተ እናዳምጥህ። ተናገር ሐሳብህን ቀጥል እኮ። አብም ኢየሱስ ክርስቶስን አምላክ ብሎታል፣ ወልድም ደግሞ አምላክ ተብሎ ለአብ ተነግሮለታል። ስለዚህ ተመሳሳይ ነገር ነው እያልኩ ነው። ጨረስክ? አይ ማብራት ስለማንተ እኮ ስለማታስወራ እንዴው እናዳምጥህ። ዝም ብለን አልኩህ እኮ ሰውየው ምን ሆነ ነው? እሺ ላነበው ፈቅደልኛለህ? እኔ በቃሪ አንተ በጻፉ ስላለ አይ አንብበሽ። እሺ ይቅርታ ግን ያው እንደዛ ስላልኩ 1:8 ላይ አምላኮች ዙፋን እስከ ዘላለም ድረስ ይኖራል ያለው አምላክ እስከ ዘላለም ዙፋን ይኖራል ያለው አብ ነው እያልኩ ነው። ማንን? ወልድ። እዚህ ላይ ቅሬታ አለ? ተከራከራለህ? በደንብ ልትጠየቅ ነው። እሺ ይሄን ጥቅስ የጻፈው ማን ነው? ስለ ልጁ ግን ብሎ ነው ሲጀምር አይታርላ 8 ላይ ስለ ልጁ ግን አለ። እባክህ የተጠየቀውን መልስ። ምን ሆኖ ነው ሰውየው? እንዴ ቅሬታ አለው ያልከን ጥያቄ ልጠይቅህ። እያስረጋግኩ ስለ ልጁ ግን አምላኮች ጤነኛ አይደለም እኮ ጠይቁናል ካረለ ልንጠይቅህ ነው። ጥያቄው ላይ ትኩረት አድርገህ መልስ። ይሄን በጻፈ ተፈለ ማን ሐዋርያው ጳውሎስ እንደጻፈው ማስረጃ ምንድን ነው? ወለው ጋር ያ ነገር ውስጥ ልትገባ ፈለክ? አሁን ደግሞ
ምንድነው አሁን መለስክ? ማስረጃ ብቻ እኮ ነው የተጠየቀው። ቴዲ አሁን አንተ ቁርአን ማን የጻፈው ብጠይቅህ ትመልሳለህ? እኔ መልስልሃለሁ፣ ችግር የለም። አዎ መልሳለሁ። አትመልስ? አዎ መልሳለሁ። ቁርአን ማን የጻፈው መልስ ጠይቀህ እያንዳንዱ ታስረዳለህ። ወላሂ መልሳለሁ። አሁን አንተ እሱ አሁን ምን ለምን አዎ በደንብ መልስልሃለሁ። ማን እስኪ ተረጋጋ አንተ። ወይኔ በፈጣሪ ስለ ቁርአን ጸሐፊ ማን ነው ብለኸኛል። ወላሂ ቆይ ተረጋጋ። እኔ ቀጥታ መልስልሃለሁ። ማን እንደጻፈ አሳያለሁ። አሁን አንተ ቆይ ተረጋጋ እንዴ! በፈጣሪ ምን ነው? አሁን አንተ ትልቁ ላይ ነህ። ሐዋርያው ጳውሎስ ነው የጻፈው ብለህና ላሳየንስ እንደጻፈው ይሄ የሐዋርያው ጳውሎስ መልእክት አይደል? እየጠየከኝ ነው? መልእክት አይደል? መልእክቱ የጻፈው እሱ አይደል? ማስረጃ አሳያለሁ ብሎ እየጠየቀኝ ነው። መልስ እንደገና ስለሱ እኮ ማውራት ከፈለግ ስለሌሎቹ ማውራት እንችላለን። ስለ ማን ጻፋቸው ምናምን ምን አስፈላጊ ነገር ነው? ይሄ መጽሐፍ ቅዱሳችን የምናምንበት ነው አይደል? ስለ ልጁ ግን አምላክ ምኑ ክፈተው። ሐዋርያው ጳውሎስ ነው የጻፈው ብለህናል። ክፈተው እንዴ! አንተ ራስህ እኮ የሐዋርያው ጳውሎስ መልእክት ምናምን እያልክ አይደል? ሌላውን ስታነብ የነበረው ሐዋርያው ነው የጻፈው ጳውሎስ ነው የጻፈው እያልክ አይደል? የምታስረዳበት የነበረው አንተ የሆነ ነገር ለአንተ የሚመች ነገር ሲሆን እንደዛ ነው የምታስረዳው አይደል? ዛሬ ሲሆን ልክ ለአንተ ሲሆን እንደዚህ የምትለው መልስ የለም። መልስ የለም። መጽሐፍ ቅዱሳችን ነው አለ። እኔ መልስ አለኝ። ሁለተኛ ደግሞ ይሄ ተፍሲር እንደምትለው አንተ የሚራራበት ክፍል አለ። አለት ከፋል አሁን ማን እንደጻፈው አሳየና። ሐዋርያው ጳውሎስ እንደጻፈው መልስ ጊዜ ለምን አንተ እኮ ጊዜ ለመፍጀት ፈልገህ ነው አውቃለሁ። መልስ እንደ ግልጽ ማስረጃ አውጣ። ይሄ መጽሐፋችን ነው የኛ መጽሐፍ። አውጣ ማስረጃ አውጣ። እሺ ማን ጻፈው? አንተ ማን ጻፈው ልትል ነው? ማን ጻፈው ነው አንተ? ማን እንደጻፈው አይታወቅም። አሁን እኛ ደግሞ እና በቃ ስለዚህ መልስ የለም። አያችሁት አለ። ስለዚህ ማን ይጻፈው አይታወቅም፣ ግን ኢየሱስ አምላክ ነው ብሎ ይዞራል። ይሄን መጽሐፍ ይዞ ወላሂ መጽሐፍ ቅዱስን እያንዳንዱ የጻፈው በስንት ዓመት እንደተጻፈ የት እንደተጻፈ ከፈለክ ላስረዳ እችላለሁ። አሳየን። በቃ ከትልቁ ላይ ነው ከፍተህ አሳየን። ወሬውን ተወው። አሁን ወሬ አታሰባን። አስገባ እሱ ዋናው ኮንቴንት ለሱ ሰዓት ያዛ ለሱ ከፈለክ ደግሞ ሰዓት ያዛ ወይኔ በፈጣሪ ስም እኔ አንድ ስልክ ነው ያለኝ፣ ግን አሁን ማውራት ያለብን በቃ እኛን ከፍትልሃለን። ማስረጃ ንገረን። አሁን እኛን ከፍትልሃለን። ማስረጃ ንገረን። እሺ ስልክ ከሌለህ ችግር የለም፣ አብሽር እናግዝሃለን። ቴዲዬ የቱ ጋር እንክፈት? ማስረጃው ነው መጽሐፍ ቅዱስ ስንት ነው የኛ ታውቀዋለህ? የኦርቶዶክስ ወይኔ እንደገና ይጠይቀናል እኮ ላስረዳማ። አሁን እኮ መጽሐፍ ቅዱስ ላይ ብቻ አይደለም አንተ የምትል መጽሐፍ ቅዱስ ላይ 81 አሩ እንደሆነ ታውቃለህ አይደል? የኛ ስለዚህ እናመሰግናለን። ማን እንደጻፈው አይታወቅም። አብከኝ ማለት አለኝ ማስረጃ አለኝ። አንተ እቺን ለመሸሽ ፈልገህ ነው እሱ እንደዛ የምታደርገው እንጂ የለም። ጨረስክ? ወላሂ የለም። ጨረስክ? በጣም እናሳዝናለን። አብዱልከሪም አለ ወላሂ እኔ ያለኝ ግን ሐሳቡን ይጸባረቅ አስፈልግም። አየህ አብ ራሱ አምላክ አለኝ ስላለ ወልድም አምላክ አለኝ ቢል ዘሴም ስለሆነ ነገሩ ተመልከቱ። አብ አምላክ አለኝ ብሏል እያለ ነው። ጭራሽ ለአብ አምላክ አደረጉለት ወላሂ አለ እኮ ስለ ልጁ ግን አለ። ለማንኛውም ቆይ አንዴ እኔ እኮ አለኝ ያልኩህ መጽሐፍ ነው ያለው። እሺ አዳምጥሽ። ለማንኛውም ማን እንደጻፈው የማይታወቅ መጽሐፍ ይዛችሁ እንትን ባትሉ መልካም ነው። አንደኛው እሱ ነው። አሁን የሆነ ነገር ስታገኝ አትደረብ እንጂ ምን ነህ ነው ቴዲ? ትልቅ ሰው አይደለህ እንዴ? ሐሳብን እስክንጨርስ ድረስ አዳምጠን። ወላሂ አስና የሚያረጋግጥልህ ልታሳይ አልቻልክም። አይ አንድ ሞባይል ስለያዝኩ ነው አልከን። በዚህ እንዳታሳቢያው እናውጣለህኛ አለ። ይልም መጽሐፉ አንተ ጋር የለም እኮ እያልኩ ነው። መጽሐፉ አንተ ጋር የለም፣ እኔ እጅ ጋር አለ እያልኩ ነው። ምንድነው መጽሐፉ? ስሙ ነው እንትና ዕብራውያን የጻፈበት ጳውሎስ እንደሆነ የተናገረበት እኔ እንደ አጠቃላይ መጽሐፍ ቅዱስ የጻፈበት መጽሐፍ አለኝ እያልኩ ነው። ሌላ ማለት ነው የሚያስረዳ ግን እንዲህ መጽሐፍ ቅዱስ ላይ ብቻ ሳይሆን ሌላ መጽሐፍ አለኝ እያልኩ ነው። ሞባይል ላይ ፕሮግራም ያዝና የሆነ ቀጠሮን ያዝና የሆነ ቀን አምጥቼ ነሳይ ምንም ችግር የለውም። እስኪ አንተ ማለና አሁን በእጅ ላይ ያለ ማስረጃው በል። እንደው አንተ ማለና በእጅ ላይ ማስረጃው አለ በል። የሐዋርያ ሥራን የጻፈ ማን ነው? ዕብራውያን የጻፈው ጳውሎስ እንደሆነ በእውነት እውነት አልኩኝ። ከእውነት በላይ አለ ለማን? እሺ መጽሐፉ ምንድን ነው ስሙ? አብዱልከሪም ያውጣልህ። አብዱልከሪም አንዴ ያውጣለት የመጽሐፉን ስም ንገረው። መጽሐፉን ስም ንገረኝ። መጽሐፉ ለአንድ ጥያቄ ይዘህ እኮ ራሱ አንተ አሁን እኮ መረዳዳት የፈለግህ መሰለኝ። ተጠያቂ ስታይቀ ወላሂ ነው ማውቀው ነው
ወላሂ ንገረው፣ ይኸው ሊያወጣልህ ነው። አንተ ለብቻ ታወራለህ። እኔም ያው ሊያወጣልህ ነው። ያው ንገረው። እሱ ጋር ካሌለስ ከሌለ ንገረውና መጽሐፍ ነው ያወጣልህ። ያው ዝግጁ ነው ላውጣልህ እያለህ ነው። እሺ ወንድሜ አንድ ጥያቄ ልጠይቅ፣ መልስልኝ። ቀላል ነገር ነው። ያወጣልኝ። ኧረ እባክህን አውጣለት። ተው፣ ኧረ እባክህን ተው። አንድ ጥያቄ ልጠይቅና እሺ መልስልኝ። ቆይ ስለ መጽሐፍ ኩላ ልነግርህ አይደል? ወይኔ በፈጣሪ። እሺ አንተም ሰማኝ፣ አንድ ጊዜ ሰማኝ። ምን ችግር አለው? አይ እሺ ቀጥል። ሰማኝ፣ አንድ ጊዜ ሰማኝ። መጽሐፍ ቅዱስ የኛ 81 እንደሆነ ታውቃለህ አይደል? የምንመራበት ማለት ነው። እሺ ሐሳብህን ጨርስ። እና መጽሐፍ ቅዱስ ላይ የተጻፈው ክፍል ያለው ብሉይ ኪዳን 46፣ አዲስ ኪዳን ደግሞ 27 ነው። አጠቃላይ ሲደመር ስንት ይሆናል? 73 ነው የሚሆነው አይደል? ሌሎች 8 መጽሐፍ ቅዱስ የሚያካክሉ ትልቅ መጽሐፎች ደግሞ ለብቻ 8 አሉ። ይሄን ታውቃለህ አይደል? የመጽሐፍ ቅዱስ ክፍል ሆኖ ግን 8 መጽሐፎች አሉ መጽሐፍ ቅዱስ ላይ ያልተያዩ። ምክንያቱም ለመያዝ ራሱ ስለማይመች እያንዳንዱ መጽሐፍ ቅዱስ ስለሚያክል 8 ሌላ መጽሐፎች አሉ። ሲቀጥል ደግሞ ልክ እናንተ ተፍሲር ወይም ደግሞ ምናምን እንደምትሉት ለእያንዳንዱ አንድምታና ማብራሪያ አላቸው። እነዚህ 8 መጽሐፎች አውቃቸው ካልክ ንገረኝ። ጨረስክ? ካላወቃቸው ግን ሊነግር ይችላል። 8 መጽሐፎች አሉ ለብቻ ብያለሁ። በተለይ ክርስቶስ ከተነሳ በኋላ ከትንሣኤ በኋላ ያስተማራቸው ትምህርቶች ለብቻ ተጠርዘው ያሉ 8 መጽሐፎች አሉ። ይሰማል? ጨረስክ? ታውቃቸዋለህ? ትነግረኛለህ ወይስ እኔ ልንገርህ? እሺ ይሄ ነው ማስረጃው። በቃ ዕብራውያን የጻፈው ሰው ሊነግረን ነው ብዬ ስጠብቅ ታውቃቸዋለህ መጽሐፍቶቻችንን አለ። ወይኔ በፈጣሪ ያላውጣልህ ብሎ እኮ ተዘጋጀ። ያላውጣልህ ንገረኝ ማስረጃ እያለህ እኮ ነው። ያው ንገረኝ እያለህ ነው። ያው መጽሐፍ ይዞ ተዘጋጅቶ እየጠበቀህ ነው። ከየት ላውጣልህ? ዕብራውያን የጻፈው ማን እንደሆነ እንድትነግረን። ኔትወርክ መሰለኝ በጣም ነው የምትይው። ታው እሺ ሙድ ለጋሽ ማውድ አለ ካለ እሺ ማን ናቸው ንገሩኝና ከዛ በኋላ እነግረዋለሁ። ሶስቴ ነው። እሺ ማን 8 መጽሐፍ ይንገረኝ መጀመሪያ። ወላሂ ልክ መልስ ሲያጣ ለሶስተኛ ጊዜ ነው ኔትወርክ መኖሩን እኮ ላረጋግጥሽ። በቃ ግን የራስህ ችግር የለው፣ አትጨናነቅ። የእንትን የኢትዮጵያ በእውነት ኔትወርክ ነው በእውነት። እሺ ችግር የለው፣ ይኸውልህ በቃ ችግር የለውም እኮ ዳታውን እኮ ተነካክተዋል። ለምሳሌ ኔትወርክ እኔ በእውነት አልኩኝ፣ በእውነት ብዬ አልመለም። በእውነት ኔትወርክ በጣም ትንሽ የሚያስቸግር ለምን የራሴን ዳታ አጠፋውና መልሼ እንዲዘገኝ ያንተ ኔትወርክሽ ሚስጥሩን ንገረን። እኛም ሲጨንቀን ኔትወርካችን እንዲበላሽ ሚስጥሩን ንገረን። ሶስቴ እኮ አደገኛ ሰዓት ሲሆን አልሰራ ያለ መንፈስ ቅዱስ የጠቀመ ሊሆን ይችላል በእናንተ እምነት ካየን። እሺ በእውነት እያልኩ ነው። አንተ በቃ በእውነት አልኩኝ። እኔ ኔትወርኩ ምን እንደሆነ አላውቅም። በቃ ጠዋት ላይ በጣም ሰርቼበት ስለነበረ የመጋለ ስሜት ስላለ በቃ አሁን በቃ ወደኛ ማስረጃዎችን እንሂድ። ያው ሊከፍትልህ ነው አብዱል ከሪም። የዕብራውያን መዝገበ ቃላት ይሄን አይደለም እኛ የምንፈልገው። ምንንም ተሰማል። የዕብራውያን ጸሐፊ ማን እንደሆነ መጽሐፍ ቅዱስ በዕብራውያን እሺ አይ አሁን ያሳየ ከጳውሎስ መች ተመልሻለሁ። አሁን ላሳያችሁ። አሳየ። አዎ ይሄ አሁን ለምሳሌ የማሳያችሁ መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት የፕሮቴስታንትም የኦርቶዶክስም የሁሉም ምሁራን አሁን የኦርቶዶክስ የሚያዘጋጁት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው። አጠቃላይ መጽሐፍ ቅዱስን ተርጓሚዎች ናቸው። እነዚህ አካላት ስለ መጽሐፍቶቹ ይናገራሉ እና የመጽሐፍ ቅዱስ መዝገበ ቃላት አላቸው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ አስቡት፣ የኢትዮጵያ መጽሐፍ ቅዱስ ማህበር እንዳጠቃላይ ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ይህ ስለ ዕብራውያን መጽሐፍ ሲናገሩ ምን አሉ? እዚህ ጋር አስጠቅቼ ላሳያችሁ። እዚህ ጋር እንደምትመለከቱት እዚህ ጋር ወደ ዕብራውያን የተጻፈ መልእክት አለና በመልእክቱ ውስጥ አንዳንድ ፍንጮች ቢገኙ እንኳን የሆነ ወይ አካባቢ ምናምን ሊሆን ይችላል። ይህ መልእክት በማን ከየት ወዴት በምን ጊዜ በምን ምክንያት እንደተጻፈ ለማወቅ አስቸጋሪ